nuren Alawattanim Filmaka sikai Alawattanim Hoppen och gallop Mamut laidadaw Kungedit berätt Kapsvåralledaw Addisu Tuwadet Hasablomedaw ሰበር ዜና ክቡር ዶክተር ደብረጽዮን ገብረ ሚካኤል በድጋሚ የትግራይ ክልል ፕሬዝዳንት ሆነው ተመረጡ። ሹመቱን ምክንያት በማድረግ ነገ በመላው ትግራይ የድጋፍ ሰልፍ እንደሚኖር የፕሬዝዳንቱ ጽፈት ቤት ለመላው የትግራይ ህዝብ አስታውቋል። ማንንም ሰው ስልጣን መያዝ የሚችለው በምርጫ ብቻ ነው። ይህ ትንታኔ ሜዳ ነው። እንኳን ደስ ያሎት ዶክተር ጦርነት ያኔሌ ጠቋሚ ለፕሬዝዳንትነት ሹመት ዘቅርቦም ዘኸበሩ ዶክተር ደብረጽዮን ገብረ ሚካኤል ዶክተር ደብረጽዮን ገብረ ሚካኤል ህወሓት ስልጣን ላይ በነበረም ጊዜ ለድርጅቱ ያላቸው ተአማኒነት አጠራጣሪ በመሆኑ ከማዕከላዊ ኮሚቴም ሆነ ከስልጣን ገሸሽ ተደርገው ቆይተው ወደ ጎን እየተገፉ ከማዕከል ወደ ክልል የተባረሩ ክልልም ሆነው ከዛሬ ነገ ተባረርኩ ወይም ለእስር ተዳረኩ እያሉ በሰጉበት የጭንቅ ሰዓት ህወሓት ልክ እንደሳቸው ከማዕከላዊ ስልጣኑ ተባሮ ወደ መቀሌ ገስግሶ ሄዶ ለዓመታት በትግራይ ክልል በቆራጥነት የመሸገ ተቀናቃኞቹ በያጋጣሚው ገለል ሲሉለት ህወሓትን በመቆጣጠር ጦሩን እጁ በማስገባት አወዛጋቢው ምርጫ በጨለማ አካሂዶ የክልሉ ፕሬዝዳንትነትን በጀግንነት የተቆጣጠረ በመሃል ሀገር የነበረውን የኢትዮጵያ ንብረት የጦር መሳሪያ ቴክኖሎጂ ወደ ክልሉ ካሸሸ በኋላ አሰቃቂውን የክህደት ጦርነት በኢትዮጵያ ላይ ከፍቶ ወደ ሚሊየን ለሚጠጉ ወጣቶች ህልፈት ለብዙ ሚሊየን ተጋሩ ወንዶችና ሴቶች መፈናቀልና መሰደድ ጠንሳሽ ቆስቋሽና ምክንያት የነበረ ጦርነቱ በህወሓት ተሸናፊነት ተደምድሞ እሱና በጨለማ የመሰረተው መንግስት ወድቆ አዲስ መንግስት በትግራይ ሲቋቋም አዲስ አበባ ድረስ መጥቶ ካንዲም ሁለት ጊዜ ጠቅላይ ሚኒስትር አብይን እባክህ ቦታ ይመልሰኝ እንደገና ፕሬዝዳንት ልሁን ስሞትልህ ስቀበርልህ እያለ ቢለምነውም ስትፈልግ ሙት ስትፈልግ ተቀበር እንኳን አንተ በለኮስከው ጦርነት 1 ሚሊዮን ህዝብ ሞቷል ብትፈልግ ገደል ግባ አልሾምህም ብሎ ሲያባረው ለሶስተኛ ጊዜ ወደ መቀሌ ሸሽቶ ሄዶ ሌላ ውድመት በቆራጥነት መጠንሰስ የጀመረ የአቶ ጌታቸው ፕሬዝዳንትነትን አምርሮ የተቃወመ የጀነራል ታደሰን ፕሬዝዳንትነት እስከ መጨረሻው የታገለ እኔ ፕሬዝዳንት ካልሆንኩ ማንሽም የትግራይ ፕሬዝዳንት አትሆኛትም ብሎ ቆራጥነቱን በማሳየት የትግራይን ህዝብ ከጨፈጨፈው ሻቢያ ጋር ግንባር ፈጥሮ አስነዋሪውን ጽምዶ በእልህ አስጨራሽ ትግል እውን ያደረገ ለዚህ ሁሉ ዓመታት የተጋደለለት ሚሊዮኖችን ያስጨረሰበት ፕሬዝዳንትነት እስካልሰጠነው ሌላ ብዙ ዓመታት ትግራይን መግዛቱ ስለማይቀር ለትግራይም ለህዝቡም ብለን የተዋደቀለትን ፕሬዝዳንትነት መልሰን በአክብሮት እንድንሰጠው በኩራት የተመለሰውን የትግራይ ላዕላይ ምክር ቤት በትህትና ጠይቃለሁ። ናብዚ ከቀርብ ከለኹ ቤት ምክሩውን ዝለዓለ አኽብሮት ነቲ ዝቀረበ ሹመት ከም ዘጽድቅ ዝለዓለ እምነት አለኒ ይቅንየለ አስመራጭ ዶክተር ደብረጽዮን ፕሬዝዳንት ብሔራዊ ክልላዊ መንግስት ትግራይ ከሆኑ እንድግፍ ዶክተር ደብረጽዮን ገብረ ሚካኤል ፕሬዝዳንት እንዲሆኑ የምትደግፉ እጃችሁን አውጡ እጃችሁን አውርዱ ዶክተር ደብረጽዮን ገብረ ሚካኤል ፕሬዝዳንት ቢሆኑ የምትቃወሙ እጃችሁን አውጡ ድምጽ ተአቅቦ የምትሉ እጃችሁን አውጡ እጃችሁን አውርዱ እሺ አመሰግናለሁ በ99.9% ድምጽ በሁለት ተቃውሞ በአንድ ድምጽ ተአቅቦ ዶክተር ደብረጽዮን ገብረ ሚካኤል የክልሉ ፕሬዝዳንት ሆነው ተመርጠዋል እንኳን ደስ ያለን እንኳን ደስ ያላችሁ እሺ ከዚህ በመቀጠል የክልሉ ፍትህ ቢሮ ዋና ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤልን እንዲያስምሏቸው በአክብሮት ጠይቃለሁ አመሰግናለሁ ይቅንየልና አስማይ አነ ዶክተር ደብረጽዮን ገብረ ሚካኤል እኔ ዶክተር ደብረጽዮን ገብረ ሚካኤል
እኔ ዶክተር ደብረጽዮን ገብረ ሚካኤል ዳግም ፕሬዝዳንት ሆኜ በመመረጤ እጅግ ከፍ ያለ ደስታ የተሰማኝ መሆኔን በመግለጽ ለትግራይ ሉዓላዊ ሀገርነት ቀናኢ ለጽምዶ ታማኝ ለሻዕቢያ ፍጹም ታዛዥ የግብጽ አሽከር የሱዳን ተላላኪ የቀጠናው በጥባጭ ሆኜ እንደምቀጥል ቃል በመግባት ምዕራብ ትግራይን አስመልሼ የትግራይን ሉዓላዊ ድንበር አስከብሬ ኢትዮጵያ ቀይ ባህርን ለማግኘት የምታደርገው መፍጨርጨር አከርካሪውን ሰብሬ ትግራይን ከኤርትራ ጋር አዋህጄ ታላቋን የማትደፈረዋን የተጋሩ መንግስት አቋቁሜ ታሪክ የጣለብንን አደራ በኩራት እንደምወጣ ለተከበረው ምክር ቤት ቃል ገባለሁ። አመሰግናለሁ። የቀን ይለይ አስመራጭ እንኳን ደስ አሎት ክቡር ፕሬዝዳንት ዶክተር ደብረጽዮን ገብረ ሚካኤል። እልልታው ይቀልጣል። ትግራይ ሚዲያ ሰበር ዜና። ክቡር ዶክተር ደብረጽዮን ገብረ ሚካኤል በድጋሚ የትግራይ ክልል ፕሬዝዳንት ሆነው ተመረጡ። ክቡር ዶክተር ደብረጽዮን ገብረ ሚካኤል በድጋሚ የትግራይ ክልል ፕሬዝዳንት ሆነው በመመረጣቸው የትግራይ ህዝብ ደስታውን እየገለጸ ነው። የመቀሌ ከተማ፣ የክልል ከተሞች፣ የወረዳ ከተማ ጽፈት ቤቶች፣ መንግስታዊ ቢሮዎች፣ የሃይማኖት መሪዎች፣ የንግዱ ማህበረሰብ አባላት፣ የፖለቲካና የሲቪል ድርጅቶች፣ ዓለም አቀፉ ህብረተሰብ፣ የትግራይ ዳያስፖራ፣ የትግራይ ምሁራን በክቡር ዶክተር ደብረጽዮን ገብረ ሚካኤል ፕሬዝዳንት ሆኖ መመረጥ የተሰማውን የደስታ መግለጫ በማጉረፍ ላይ ይገኛል። ሹመቱን ምክንያት በማድረግ ነገ በመላው ትግራይ የድጋፍ ሰልፍ እንደሚኖር የፕሬዝዳንቱ ጽፈት ቤት ለመላው የትግራይ ህዝብ አስታውቋል። በፖለቲካ ዓለም ውስጥ ጊዜ ይለወጣል፣ ሰው ይገለበጣል የሚለው ብሂል ለህወሓት አይሰራም። ለ27 ዓመታት የሀገርን የስልጣን ማማ ተቆጣጥሮ ሀብትና ንብረቷን እንደ ልቡ ሲቦጠቡጥ የነበረው ህወሓት የስልጣን ጥሙን ማርካት ባቃተው ጊዜ የባንዳነት ለምድ ደርቧል። ስልጣን ሲያጣ ሀገርን ለማፍረስ ያሰፈሰፈው ይህ ቡድን ዛሬም ድረስ በታሪክና በትውልድ ፊት ከሃዲነቱን በተግባር እያስመሰከረ ይገኛል። በአድዋ ስንዋጋም በሌሎቹም ጊዜያቶች ያልተላቀቀን የባንዳነት ዓመት ዛሬ በትግራይ ክልል የምናየው እውነታ የዚህ ንግግር ህያው ምስክር ነው። በተለይም ኢትዮጵያ በምርጫ ወቅት ላይ ባለችበትና የፕሪቶሪያውን የሰላም ስምምነት ተፈጻሚ ለማድረግ በምትጥርበት በዚህ ወሳኝ ታሪክ ምዕራፍ ህወሓት ከውጪ ታሪካዊ ጠላቶች ጋር በማበር ህገ መንግስታዊ ስርዓቱን ለማናጋት መሞከሩ የክህደቱ ጥግ መሆኑን በገሃድ አረጋግጧል። ድርጅቱ ከጫካ ሽፍትነት ወጥቶ ቤተመንግስት የመግባት እድል ቢያገኝም ዛሬም ድረስ የሽፍትነት ካፖርትን አውልቆ መጣል ግን አልቻለም። ህወሓት ከ6 ዓመታት በፊት የነበረውን ያንን ደካማ ሴረኛና በሙስና የተጨማለቀ አመራር እንደገና ወደፊት በማምጣት ከግብጽ ከሻዕቢያና ከሱዳን ኃይሎች ጋር ያልተቀደሰ ጋብቻ መስርቷል። የዚህ ሴራ ዓላማ ግልጽ ነው። ኢትዮጵያን ማዳከምና የትግራይን ህዝብ ከእናት ሀገሩ ኢትዮጵያ ነጥሎ የፖለቲካ መያዣ በማድረግ ያንን የለመደውን የወርቅ ዘረፋና የሀገር ሀብት ምዝበራ ማጧጧፍ። ህወሓት ዘመኑን በሙሉ በሽፍትነት ያሳለፈ ድርጅት ነው። የሽፍትነት ባህሪው ደግሞ እኔ ካልመራው ሀገር ትፍረስ የሚል እብሪትን ለብሷል። በሰላም ስምምነት ወቅት ትጥቅ ፈታለሁ፣ ህጋዊ ሆኜ እቀጥላለሁ ብሎ ቃል ቢገባም በተግባር ግን በትግራይ ክልል ውስጥ እንደ ሁለተኛ መንግስት ሆኖ ቆይቷል። የትግራይን ህዝብ እንደ ጋሻ በመጠቀም ለጥቂት ግለሰቦች ምቾትና የስልጣን ጥማት ሲባል ክልሉን ወደ ጦርነት አዘቅት ውስጥ ዳግም መክተት የቡድኑ የቆየ የሽፍትነት ጠባይ ነው። የደብረጽዮን ራሴን ሾምኩ ድራማ። በዚህ ሁሉ መከራ መሃል ትልቁን የሳምንቱን ቀልድ የጀመረው ደብረጽዮን ገብረ ሚካኤል ነው። የትግራይ ክልል ጊዜያዊ አስተዳደርን በኃይል ለመጣልና በምትኩ ራሱን በሹመት ለመተካት የወሰነው ይህ እብሪተኛ ቡድን ልክ እንደ ህፃናት ቃቃ ጨዋታ ራሱ ጉባኤ አዘጋጅቶ ራሱ መርጦ ራሱን ሾሟል። ማንም ሰው ስልጣን መያዝ የሚችለው በምርጫ ብቻ ነው። ይህን አውቆ ቢፎካከር ኃይል ሐሳብ ካለው አደረጃጀት ካለው ሐሳቡን ሽጦ ህዝብ አሳምኖ እንዲመረጥ፣ እኛ ደግሞ ምርጫው ዲሞክራሲያዊ እንዲሆን የሚፈልግ ኃይሎች በተቻለ መጠን አውዱ ለዛ የሚመች መሆኑን
አውቀን በመስራት ኢትዮጵያ ውስጥ በምርጫ የስልጣን ሽግግርና ሌጂቲሜት ጠንካራ መንግስት መፍጠር ይጠበቅብናል። ከዚህ ውጭ ያሉ ህልሞች አይሆኑም። ደብረጽዮን ይህንን እውነታ የዘነጋ ይመስላል። ማንም እውቅና ሳይሰጠው የክልሉ መሪ እኔ ነኝ ብሎ መነሳቱ የፖለቲካ ኪሳራውን በድራማ ለመሸፈን ከመሞከር ያለፈ ትርጉም የለውም። የሹመት ሌባ በራሱ ላይ ዳኛ ሆኖ ሲሰየም እንደማለት ነው። ህጋዊነቱን በተነጠቀበትና የፌዴራል መንግስቱን ህግ ባልተቀበለበት ሁኔታ ሹመት መቀበል በወንፊት ውሃ የመቅዳት ያህል ከንቱ ድካም ነው። ህፃናት ጭቃ አብኩተው ይሄ ዳቦ ነው እንደሚሉት ሁሉ ደብረጽዮንም ይሄ መንግስት ነው እያለን ነው። ልዩነቱ ግን የህፃናቱ ጨዋታ ጉዳት የለውም። የደብረጽዮን ጨዋታ ግን በሚሊዮን የሚቆጠሩ ሰዎችን ህይወት የበላውን ጦርነት የመድገም ጉጉት ያረገዘ መሆኑ ነው። የህወሓት ጽንፈኛ አካሄድ ገና ከጦርነት ቁስላቸው ያላገገሙትንና የልጆቻቸው ደም ያልደረቀውን እናቶች ዳግም የሐዘን ማቅ የሚያለብስ ነው። የነገ ተስፋ የሆኑትን የትግራይ ወጣቶችን ለጥቂት ግለሰቦች የፖለቲካ ቁማር ሲባል ለሌላ ዙር አላስፈላጊ መስዋዕትነት መዳረግ ከጭካኔም ያየለ ጭካኔ ነው። ጦርነት ያደቀቀውንና መልሶ ማገገም የጀመረውን የትግራይ ምድር ዳግም ወደ ፍርስራሽነት ለመለወጥ የሚደረግ ይህ ተግባር የህወሓትን እብሪተኝነትና ከታሪክ አለመማር በግልጽ ያሳያል። ህወሓት ለትግራይ ህዝብ ያስረከበው ነገር ቢኖር ሞት፣ ስደትና ውድመት ብቻ ነው። የፌዴራል መንግስቱ ለሰላም ሲል ከልክ ያለፈውን ስብስብ በትዕግስት ሲጠባበቅ ወራት አልፈው ዓመታት ቢከትሙም የአዛውንቱ ስብስብ ትዕግስቱን እንደ ፍርሃት ቆጥሮ ለተጨማሪ ጥፋት እየተዘጋጀ ነው። በየትኛውም ዓለም አቀፋዊ ህግም ሆነ የሀገር ውስጥ ህገ መንግስታዊ ስርዓት በአንድ ሉዓላዊት ሀገር ውስጥ ሁለት መንግስት ሊኖር አይችልም። የመንግስትነት ስልጣን ሹመትም ሆነ ሽረት የሚጸናው በሀገሪቱ የበላይ ህግና ህጋዊ ዕውቅና ባለው አስተዳደር ስር ሲከናወን ብቻ ነው። ሆኖም ህወሓት ዛሬም ያንን የለመደውን ከኔ በቀር ላሳር የሚል እብሪት ተከናንቦ በትግራይ ክልል ያለውንና በሰላም ስምምነቱ መሰረት የተቋቋመውን ጊዜያዊ አስተዳደር እንደሌለ በመቁጠር የራሱን ጥላ መንግስት መስርቻለሁ ብሏል። አንድ ድርጅት ህጋዊነቱ ተሰርዞ በሰላም ስምምነት ትጥቁን እንዲፈታ ተስማምቶ እያለ የምሾመው እኔ ነኝ ብሎ መነሳቱ ትልቅ የፖለቲካ ውድቀት ነው። ይህ ድርጊት በህግ ፊት ሁለተኛ መንግስት የመመስረት ሙከራ ሲሆን፣ በተግባር ግን ከሽፍትነት የማይተናነስ የሀገርን ሉዓላዊነት የመጋፋት ተግባር ነው። የተቋቋመው ጊዜያዊ አስተዳደር የፌዴራል መንግስቱና በትግራይ ያሉ የሰላም ኃይሎች በጋራ የመከሩበት የፕሪቶሪያው ስምምነት ውጤት ነው። ህወሓት ይህንን አስተዳደር ወደ ጎን ገፍቶ የራሱን ሹመኞች ለመሰየም መሞከሩ ድርጅቱ ለሰላም ስምምነቱ ያለውን ንቀት ያሳያል። እኔ ብቻ ነኝ ትክክል የሚለው የቆየ በሽታቸው የትግራይን ህዝብ ዳግም ወደ ህግ አልባነትና ወደ ለየለት ቀውስ የሚመራ አደገኛ አካሄድ ነው። ህወሓት የመሰረተው ጥላ መንግስት ለትግራይ ህዝብ የሚፈይደው ምንም አይነት ልማትም ሆነ ሰላም የለም። ይልቁንም ክልሉን ከፌዴራል መንግስቱ ጋር ዳግም ለማጋጨትና ህዝቡን ለጥቂት ግለሰቦች የስልጣን ጥማት ሲባል መያዣ አድርጎ ለማቆየት የሚደረግ ሴራ ነው። በአንድ ሀገር ውስጥ ሁለት ሹመት፣ ሁለት ትዕዛዝና ሁለት መዋቅር እንዲኖር መፍቀድ ሀገርን ወደ መበታተን የሚመራ በመሆኑ ይህ የህወሓት እብሪት በህግም በፖለቲካም መገታት አለበት። የትግራይ ህዝብ ዛሬ የሚፈልገው ዳግም የጦርነት ጉሰማን የሚያስተጋባ የሽፍታ ሹመትን ሳይሆን የወደመውን መልሶ የሚገነባና ሰላምን የሚያሰፍን ህጋዊ መዋቅርን ነው። ህወሓት በትግራይ ክልል ውስጥ እንደ ጥላ መንግስት ሆኖ ለመንቀሳቀስ መሞከሩ ህዝቡን በታጋችነት ይዞ የዓለም አቀፍ ረድኤትንና የሀገርን ሀብት ለመመዝበር የሚደረግ የመጨረሻ ሙከራ ነው። ሹመትም ሆነ ሽረት የህግ የበላይነትን ተከትሎ የሚከናወን እንጂ በየጓዳው በሚደረግ የፓርቲ ስብሰባ ሀገርን ማስተዳደር አይቻልም። ህወሓት የፈጠረው ጥላ መንግስት ህጋዊነት የሌለው በህዝብ ያልተመረጠና በሰላም ስምምነቱ የማይታወቅ በመሆኑ መጨረሻው ውድቀት ነው። ኢትዮጵያ በአንድ ማዕከላዊ መንግስትና በህግ የምትመራ ሀገር መሆኗን ልብ ይሏል። ዛሬ እንደ ትላንቱ ለጥቂት ግለሰቦች ምቾት ሲባል የህይወት ዋጋ የሚከፍለው ወጣት በትግራይም ሆነ በሌላው የኢትዮጵያ ክፍል የለም። የኢትዮጵያን አየር እየተነፈሱ የኢትዮጵያን ሀብት እየመዘበሩ ሀገርን ለማፍረስ ከጠላት ጋር ማሴር የታሪክ ክህደት ብቻ ሳይሆን የባንዳነት ማህተምም ነው።
ኢትዮጵያ ለባንዳዎች የማትመች የጀግኖች ምድር ናት። በመሆኑም እነዚህ የጥፋት ኃይሎች ተጠራርገው የሚጠፉበት ጊዜም ሩቅ አይሆንም። የሽፍትነት ዘመን አልፏል። የድራማው መጋረጃም ተዘግቷል። ህወሓት በታሪክ መዝገብ ላይ የባንዳነትና የክህደት ምዕራፉን ጨርሶ ወደ መቃብር እየወረደ ባለበት በዚህ ሰዓት ደብረጽዮን ራሱን ተሿሚ አድርጎ ማቅረቡ ልክ ዳይኖሰር ከምድር መጥፋቱን ዘንግቶ ነገ ስጋ በላለሁ ብሎ እንደማለሙ ይቆጠራል። የህወሓት የሽፍትነትና የባንዳነት ታሪክ ማሳረጊያው ደርሷል። ከእንግዲህ በትግራይ ህዝብ ስም ቁማር መጫወትም ሆነ የሀገርን ሉዓላዊነት ለባዕዳን አሳልፎ ለመስጠት መሞከር ቀን የጣለው ሽፍታ የመጨረሻው የሽንፈት ጩኸት ሆኖ ይቀራል። ስልጣን ሲያመልጣቸው ሀገርን ለማፍረስ የሞከሩት እነዚህ ኃይሎች ዛሬ በገዛ ድራማቸው ብቻቸውን ተዋናይና ተመልካች ሆኖ ቀርተዋል። መቃብሩ የተቆፈረለት ፖለቲካ ራሱን ቢሾምም ትንሣኤ ግን የለውም። ውረድ እንውረድ አላዋጣንም፣ ፍና ከስቃይ አላዋጣንም፣ ሆብሎ ገድሎ መሞት ላይ ዳዳው ከእንግዲህ ብረት ገብስ ሆኗል ዕዳው። አዲሱ ትውልድ ሀሳብ ነው ሜዳው።